ደቂቃ ባወክንክ ቁጥር ችግር ውስጥ ነው የምንገባው። ትሰማኛለህ? ለምን አታገቢውም ብሎ ለሚጠይቀኝ ሰው ሁሉ ነው ማሳየልክ ይሄን ጉድን። ልወጣ ስንመጣሽ እንዴት ነህ? ታለክ እንዴት እንደናፈቀኝ። እኔ ሰምቼ ነው። ጓደኛዬን ተዋውቃት። ሳሚ ይባላል። ሰላም። አረፍ በል። ሳሚዬ እንዴት እንደናፈቀኝ እኮ። እኔ ሰምቼ ደግሞ ሰርፕራይዝ አለክ። የምን ሰርፕራይዝ? እሱን እንኳን ብቻችንን ስንሆን እነግርሃለሁ። ባይሆን ዛሬ ጓደኛዬ ካላስተዋወቅሽኝ ባልሽኝ ስትለኝ ነው ይዣት የመጣሁት። ደስ ይላል። ሰላምዬና ምን ይምጣ? ሻይ ቡና? አይ ኧረ ምንም አያስፈልግም። ስላወቅኩ ግን ደስ ብለኛል። ጓደኛዬ እንዴት አየሽው ባለኝ ተጫውቺ እንጂ። አይ ግድ የለም እኔ ቤት መታማ አትሄድም። ቆይ አንተ ቁጭ በል። እኔ ነኝ እሷን ምን የማውቀው። እኔ የምልሽ ጓደኛዬ ለምን ሚስጥሩን ግን አላፈነዳውም? ምን? እኔ እንጃ መያዝ አቃተኝ። የምን ሚስጥር? የንድ ስለኔና ስለአንተ እኮ ለአባቴ ነግሬው ካልተዋወቅኩት እያለ ነው። አባትሽ? አዎ ምን ነው? አይ ምን ደስ ይላል። በል ደግሞ እሷን አጫውታት። በዛ ላይ መጀመሪያ ሚዜያችን ናት። እሺ ግድ የለም። እኔ ደግሞ የሷን ሱስ ስለማቅ ይዤላት ልምጣ። ሰላም ተረጋጊ እባክሽ። ብትመጣብንስ? በጣም አበዛኸው። በጣም እየቀናው ነው። ሰላም ተረጋጊ እንጂ ምን ሆነሽ ነው? ቢያንስ እንኳን ስራችን አንጨርስም? ናፈቅኝ። እኔም እኮ ናፍቀሽኛል የኔ ቆንጆ። አሁን ተሎ አባራትና ክፍክፍ ብለን እንተኛ። የኔ ፍቅር እስከ ትሄድ እንኳን ብትታገሽ ምን አለበት? እኔም እኮ ናፍቀሽኛል። ግን መጀመሪያ ስራችን እንጨርስ። ከስራ በኋላ እኮ እንገናኛለን። እሺ አሁን እንድቆይ ምናምን ብትል ሰበብ ፍጥረት አባራታለህ? አዋ እንዴ አንቺን የመሰለች ልጅ ይዛ አስቀምጬ ከዚህ ፋራ ጋር አብሬ መሆን ይመስልሻል? አዎ እሱማ ልክ ነህ። እኔ አሁን የምፈልገው ቶሎ ከዚህ ከተማ እንድንጠፋ ነው። ምንም እንዳታስቢ የኔ ቆንጆ። ስራችን በቅርቡ ይጠናቀቃል። ከዛ በኋላ ገንዘባችንን ተቀብለን ወደምንፈልግበት ቦታ ይላጥ። እሺ አሁን ስትመጣ ሸኩላለሁ ብለህ የሆነ ነገር አድርገህ ሸኛት። እኔ ካንተ ጋር መሆን እፈልጋለሁ። እሺ አልኩሽ እኮ የኔ ቆንጆ። አንተማ ሳታፈቅራት አትቀርም። ሰሞኑን ጠልጠል አድርገኛል። ስልክም አታለስ ነው። ማ እቺን ፋራ እንዳንቺ ቆንጆ አይደለች፣ እንዳንቺ ፈጣን አይደለች። ታውቂያለሽ ደግሞ ምን ፈልጌ እንደቀረባት። ድረስ ከኔ ጋር ተወዳድራት ያምራል። ይልቁንስ አጫውታት ተብላ አጫውታኝ። ኧረ ሰላም በፈጠረሽ በእናትሽ ብትመጣብንስ? አሁን እስከዛ ቦታሽ ላይ ተቀመጪ። ትምጣ። እንዲያውም አይኗ እያየ ሁሉም ነገር ማድረግ ነው የምፈልገው። ኧረ አታሳዝንሽም? እቺን የመሰለች ልጅ ብታብድስ አሁን አታሳዝንሽም? ጓደኛሽ አይደለች? ተበላው ለምን አትሞትም? እንዲያውም በፍቅር ያበደች ሴት የለም ትሉ የለ። የመጀመሪያ በፍቅር ያበደች ተብላ ድንቃ ድንቅ ላይ ትጻፋለች። አንቺ ግን ዛሬ አሞሻል። እውነት በጤናሽ አይደለም። አሁን ትመጣብናለች። ቦታሽ ላይ ጅን ቁጭ በይ። እናንተ እስካሁን ዝም ብላችሁ ቁጭ ብላችኋል። አንቺ ምን ሆነሽ ነው? እንደ ሙሽራ አትመክሪውም? እንደ አንዳንድ ነገሮችን እየነገርኩት ነበር። የኔ ፍቅር ይኸውልህ፣ እንደኔ በጥንቃቄ ቆንጆ ቆንጆ ሚዜዎችን ምረጥ እሺ። ቢቻል ደግሞ ላጤ ቢሆኑ በጣም ጥሩ ነው። ለጓደኛዬ እናጣብሳቸዋለን። ታዲያ ብቸኝነቷ በጣም ያሳዝነኛል። አይ የኔ ሚዜዎች እንኳን ተለቅ ያሉ ሰዎች ስለሆኑ ምናልባት ለሷ ላይ ሆን ይችላል። አረ ይሁን አታስብ። ጓደኛዬ ቆማ ከምትቀርማ ምንም ይሁን ችግር የለውም። ቁሙ ያስቀርሽ። እኔ ነኝ ቁሙ የምቀረው። አንቺ ማትረቢ ጭራሽ ፍቅረኛዬ ፊት ሽማግሌም ቢሆን ልደራት ትላለች። እንዲሁም ተነስቼ ስጥል አደርጋት እንዴ? እንግዲህ ችግር የለውም። ያው ቆንጆ ስለሆነች እሷን ይመጥን እንፈልጋለን። እንደሱም ካልክሽ የኔ ፍቅር አፌ ቁርጥ ልበልልክ። ምን ላድርግልህ? እና በሰርጉ ጉዳይ ምን ተሰማ? ደስ ይላል፣ ግን መቸኮል የለብንም። ስልሽ ብዙ ነገር ማስተካከል አለብን።
የኔ ፍቅር የብር ጉዳይ ከሆነ ያሳሰበ እኔ አካውንት ላይ ብዙ ብር ስላለ ምንም አትጨነቅ። ከዛ ወስደን ከተጠቀምን በኋላ ሰርተን እንተካዋለን። አይ የኔ ቆንጆ የሰው ብር ምን ያደርግልናል ብለሽ ነው? ምን ችግር አለው? የኔ ማለት አንተ አይደል እንዴ? እሱ ልክ ነሽ። በቃ እሱን በኋላ እንማከርበታለን። አሁን ጣበቅ የኔ ቆንጆ። ምን ነው ቸኩላል እንደምትሄድበት አለ? አዎ በእናትሽ አንድ ጉዳይ ነበረኝ መቅረት ማልችልበት። በቃ ሰላምዬ አትጨንቁ፣ ሌላ ቀን እንመጣለን። እንሂድ ይሻላል። እሺ በቃ ቻው በቃ ሰላምዬ የብረት መዝጊያ የሆነ ባሌ እንዴት አየሽ? በጣም ደስ ይላል። አሪፍ ነው። የት ነው ያገኘሽ? በእናትሽ ያው ምን ታረጊዋለሽ? ሲፈጥረኝ እኔ በጣም እድለኛ ነኝ። በዛ ላይ አሁን አባቴ ለቁም ነገር እያሰበ ነው። ሰርግ አለ፣ ልንሞሸር ነው። በዛ ላይ መጀመሪያ ሚዜ ነሽ። አይ ጥሩ ነው። ምን ነው ሰላምዬ? በቃ ይሄ ብቻ ነው መልስሽ? እና ምን እንድልሽ ፈልግሽ ነው? ላገባ ነው ልሞሸር ነው እያልኩሽ እኮ ነው። በዛ ላይ መጀመሪያ ሚዜ ነሽ እኮ። እንግዲህ እኔ የሚጠበቅብኝ ለማድረግ ዝግጁ ነኝ። ሰላምዬ ይኸውልሽ ሳሚን ለማሳመን በደንብ እንድታግዥ ይፈልጋለሁ። ገና ነው ምንም አልያዝንም ምናምን የሚለው ነገር አለ። ለሰው አትጨነቂ፣ እኔ ያሳምነዋለሁ። የኔ ጓደኛ ይሄን አረግሽልኝ ማለት በጣም ትልቅ ውለታ ነው ብትይልኝ። እኔ ሳሚን በጣም ነው ማፈቅረው፣ እሱም ማጣት አልፈልግም። ቶሎ ብንጋባ ነው ደስ የሚለኝ። እሺ ጓደኛዬ አትጨነቂ፣ ነገ ደግሞ በሰፊ እናወራለን። እንዴ አንቺ የምትሄጂበት አለሽ እንዴ? አዎ ውዴ መሄድ አለብኝ፣ ቤት ምሰራው ስራ አለ። ምን ነው በሰላም? አይ የሚጨርሰው ጉዳይ ስላለ ነው። አብረን እንውላለን ተባብለን ሸመጠጥሽኝ ማለት ነው? ኧረ አልሸመጠጥኩሽም ጓደኛዬ፣ ዛሬ መሄድበት ስላለ ነው። ነገ እናወራለን በሰፊው። እሺ በቃ እንደዛ ካልሽ በይ እንሂድ። መስኪ አረ መስኪ ከዛ ድረስ ተራሽ ምን ድምጽ ያልተሰማሽም ማለት? አረ መስኪ ይደብራል። ሁሌ እኔ ድምጽ ነው እንደማይሰማሽ። ይቅርታ አሁን ስለምቸኩል ልሂድ። ወይ እንጂ መስኪ ለምንድን ነው ግን ሁሌ እኔን ችላ የምትይኝ? አንዴ እንኳን ቆም ብለሽ ምን አለ ውስጥ የምትረጂ ብታዳምጪ ምን ችግር አለ? ብሩኬ በዚህ ጉዳይ እኮ አውርተን ጨርሰናል። እኔ የራሴን መንገድ ይዣለሁ፣ አንተም የራስን መንገድ ጀምር። መስኪ እኔ ላንቺ ያለኝን ፍቅር እኮ ምንም እየተረዳሽኝ አይመስለኝም። ብሩክ ሁሉንም ነገር ረዳሃለሁ። አንተ ምርጥ ሰው ነህ። ለሰው ያለ አክብሮት፣ በተለይ ለኔ ደግሞ ብዙ ነገር አድርገልኛል። ይሄን አልክድም፣ ግን አሁን ልቤ ውስጥ ሌላ ሰው አለ። አሁን ምንም ማድረግ አልችልም። መስኪ ትንሽ ጊዜ እኮ ብትሰጪኝ ሁሉን ነገር ማስተካከል ይችላል። በእናት እኔ እናንተ በዚህ ጉዳይ ባናወራ ደስ ይለኛል። እኔ እናንተ ጓደኛሞች ሆነን ብቻ ነው መቀጠል ያለብን። ቆይ አሁን እኔ ምን ጎለኝ ነው ሁሉም በአንቺ ፍቅር ክንፍ የሚሙሉት? ቆይ አንቺ ምን የተለየ ነገር አለሽ? ምን አለሽ? ጓደኛዬ ታውቂያለሽ፣ ወንዶች አንቺ ባደነቁ ቁጥር እኔ እየሰደቡኝ ነው የሚመስለኝ። ደግሞ እኮ ሁሉም እየመጡ እናፈቅርሻለን ይላሉ። ከዚህ በኋላ አንቺ ብቻ የምትፈለጊበት ጊዜ ያበቃል። ሁሉንም ነገር ነው የምነጥቅሽ፣ እሰራልሻለሁ። ቆይ የምር ግን ያለፈውን ነገር ሁሉ ረሳሽ ማለት ነው? ግድ ነው። አዲስ ህይወት ስትጀምር ሁሉንም ነገር ረስተህ ነው። እሺ አሁን ከሳሚ ጋር ምን ላይ ናችሁ? ምንም ብለህ እሱ ነገር ስለማይጓጥልብህ ነግረህ ምን ጥቅም አለው? ስለማይጓጥልኝ አይደለም፣ ትክክለኛ ሰው ስላልሆነ ነው። ለዛ ነው ሁሌ አይመጥንሽም እምልሽ። ብሩኬ ሲጀመር ይሄ ሰው ይመጥንሻል፣ ይሄ ሰው አይመጥንሽም አይባልም። ሁሉም ሰው እኩል ነው። በዚህ አልስማማም። አንቺን የመሰለሽ ምርጥ ሴት እንዴት ከዚህ ዱርዬ ጋር? ይሄ አይመጥንሽም። በደንብ ስለማውቀው እርግጠኛ ሆኜ ነው የምነግርሽ። እኔን ታውቀኛለህ አይደል? ሰው ባለፈው ህይወቱን መመዘን አልፈልግም። እሱን እስከማውቀው ድረስ ከማንም በተሻለ የሚወደኝ፣ የሚያፈቅረኝ፣ የሚያከብረኝ ሰው ነው። እኔ ደግሞ ልንገርሽ አይደለ አሁን የምትያቸው ነገሮች ሁሉ እሱ በተቃራኒ አይወድሽም፣ አያፈቅርሽም፣ አያከብርሽም። እሱ ይኸውልሽ የቀረበሽ ሲጀምር ለጥቅሙና ለጥቅሙ ብቻ ነው። ስለማታውቀው ነገር ባታወራ ደስ ይለኛል። እንዴት ነው ግን እንደዚህ እርግጠኛ ሆነ የምታወራው? በደንብ ነው የማውቀው። አንቺ ስለታወርሽ ነው። ደግሞ በቅርቡ ምን አለበኝ ልብሽን የሚሰብር ስራ ሰርቶ ካላሳየሽ ምን አለበኝ። ሰማኛለህ? ሳሚ እንደዚህ የሚያደርግ ልብ የለውም። ለዚህ ደግሞ ህይወቴን ሰጥቼ ምን እላለሁ? አንቺ እውነትም ልብሽ ታውሯል። ሳይውል ሳያድርግን ታይዋለሽ። ይኸውልሽ ሌሎች የተለያዩ ሴቶች ላይ ያደርጋለሁ የሚለውን ነገር አንቺ ላይ ቢያደርግ ግን እመኝኝ እገለዋለሁ። ብሩክ ያማል እንዴ? አያመኝም፣ እንድታውቂው ነው።
አንተ ለነገሩ እብድ ነህ። ለማንኛውም መሄድ ይችላል። ጓደኛዬን ብዙ ሰዓት ነው ያስቆምኳት። ምን እሷስ የሱ ቢጤ አይደለች? ብሩክ በቃ ጓደኞችን አለመውደድ ትችላለህ። እኔ ፊት ለፊት ግን ምንም ባትላቸው ደስ ይለኛል። ይቅርታ ጓደኛዬ አስቆምኩሽ አይደል? ችግር የለውም። ምንድነው ይሄ ልጅ ምን ፈልገው ነው ካንቺ? እባክሽ ዝም በይው፣ ዝም ብሎ ነው። በቃ ወንዶች የጣሉትን እቃ ሰው ሲነካባቸው አይወዱም አይደል? እባክሽ አሁንማ ብሶበታል። እንዴት አያሙም? ሳሚ የመሰለ ልጅ ጠብሰሽ ውስጡ አሮ ነው። ምን ያድርገው? የሆነ ነገር አስነክቶኛል መሰለኝ። እሱን ሳላየው መዋል ያመኛል። ከባድ ፍቅር ላይ ነሽ ጓደኛዬ። ታውቂያለሽ፣ ስለሚያዳምጠኝ ከልቡ ፍቅር ስለሚሰጠኝ በጣም ወደዋለሁ። ሳሚ ማለት አላደል ለማግባት የምትመኘው አይነት ወንድ ነው። አይ ደስ ይላል ጓደኛዬ፣ ያድርግልሽ። እንግዲህ አመሰግናለሁ። ታውቂያለሽ ጓደኛዬ፣ አንቺ የመሰለ ምርጥ ወዳጅ ጓደኛ መካሪ ስለሰጠኝ ፈጣሪን አመሰግነዋለሁ። ምንድነው አድናቆት በዛብኝ ዛሬ? ምንም ደስ አላልሽኝም። መስኪ ደግሞ ኧረ ከልቤ ነው። ያንቺን ነገር መቻጣውት የሆነ ነገር ፈልገሽ ነው አይደል? ኧረ እኔ ምንም አልፈልግም። በቃ ውስጤ የተሰማኝ ልንገርሽ ብዬ ነው። ልንገርሽ ብዬ ነው። እንዴት ዋልሽ? ብሩክ ከዚህ በኋላ እንዳትደውልኝ ተነጋግረን አልነበር እንዴ? ለሰላምታም መደወል አልችልም ማለት ነው? ቅድም አገኘው አይደል እንዴ? ቆይ ምንድነው የምትፈልገው? ሳሚ እኮ ሰማ ይከፋዋል። ይልቅ ስለ ሴሰኛው ልጅ ላውራሽ ነው የደወልኩት። ምንድነው የምታወራው? አልገባኝም። የኔ ፍቅር አዋቂ የምትይው ልጅ ነይ ጉድሽን ላሳይሽ። ለማንኛውም በቶሎ ነይ። ሄሎ ወይ ጓደኛዬ፣ ውይ የኔ ውድ ዛሬ ትልቅ ስራ ላይ ነኝ። ይቅርብኝ፣ ሌላ ቀን እናደርገዋለን። ውይ የኔ ውድ አልችልም፣ በጣም ከባድ ስራ ላይ ነኝ። ምን ታደርጊዋለሽ? አንዳንዴ ግድ ነው። እሺ በቃ ቻው። መቀኛ ታስጠላች። የሚገርም ነው። እንዲፈጣነሽ ለካ። አሁን ለምን እንደጠራኝ ብቻ ንገረኝ። ደግሞ ምንድነው የለበስከው? መጀመሪያ ተረጋጊ። እንድትረጋጊ ነው የምፈልገው። ከተረጋጋሽ በኋላ ነው የምነግርሽ። ይኸውልሽ ይህ ሳሚ የተባለ ሴሰኛ ጓደኛሽ ከጓደኛሽ ጋር ቤቱ ነው ያለው። ብሩክ የኔ ሳሚ ነው ይሄን ነገር ያደረገው? ያውም ከጓደኛዬ ጋር? ይኸውልሽ መጀመሪያ ተረጋጊ። ከተረጋጋሽ በኋላ ሁሉን ነገር በአይንሽ ታያለሽ። ያኔ ጉድ ይወጣል። ትሰማኛለህ? ይሄ ነገር ውሸት ይሁንና የእናንተ መጨረሻችን ነው። እውነት ከሆነ መቼም እውነት አይሆንማ። ሳሚን እኔ በደንብ አውቀዋለሁ። ለነገሩ ሁሉን ነገር በአይንሽ ታይዋለሽ። ሁሉን ነገር ትሰሚዋለሽ። ዝግ እኮ ነው።
ወይ እኔ ሌባ እኔ አውቀዋለሁ። ምን እያደረክ ነው? ወይ ዝም በይ አንቺ። ወይ አንተ እንዳገባ ሳሚ ካየ ይቆጣል። አሁንም ስለ ሳሚ ነው የምታስቢው? በቃ አንተ እዚህ ጠብቀኝ አልኩህ እኮ። አይቼ እመጣለሁ። እሺ ጉዱን አይተሽ እኔ እዚህ እጠብቅሻለሁ። ምን ብትለኝ ጥሩ ነው? ጓደኛዬ ሚዜ ለመሆን ተዘጋጅኝ። አሪፍ ቀን ነው የምናሳልፈው። ለዚያው አሪፍ ሰው ማጣብሰሽ አትለኝ። ጭራሽ ልታገባኝ ትፈልጋለች? አይገርምም? ወይ ግን አንተ በስተክክል እኔ ነው እሷን ነው የምታፈቅረው? ሳትዋሽ ንገረኝ። ሁሉም ነገር ማወቅ ፈልጋለሁ ዛሬ። የኔ ቆንጆ አሁን የሚያጠያይቃል። አንቺን የመሰለች የወርቅ ፍልቃቂ እንዴት ነው ከሷ ጋር ላወዳደር የምችለው? የኔ ፍቅር በጣም እኮ ነው የማፈቅረው። በጣም ነው የምኮራብህ። ይልቅ አሁን ጉዳያችን እስከምፈጽም ድረስ በጣም ጥንቃቄ ያስፈልጋል። ሳሚ አሁን ግን እሷ በነካችው ቁጥር እየተቃጠልኩ ነው፣ እየቀናው ነው። ብሩ ቢቀርብንስ? ምን ማለት ነው? የሁሉ ጊዜ ካባከንን በኋላ ብዙ ነገር ካሳለፍን በኋላ ብሩ ቢቀርት ያለሽ እንዴ? ብሩ ምን ያክል ሊያስፈልግ እንደሚችል ታውቂያለሽ? እሺ ከዚህ በኋላ ግን ጫፍን ብትነካ እገላታለሁ። ብዙ ነገር ነው የነጠቀች። በይ አንቺ እንግዲህ ታመሪያለሽ። መጀመሪያ ገንዘብ ይልቀል። ብሩ ምናምን ብላለች እንዴ? እኔ አልሽ እንዴ ተቀለጀልሽ? ይሄ ገንዘብ ምን ያክል ሊያስፈልግ እንደሚችል አታውቂም? እኔ እኮ የሚያስቀኝ እሷን እንዴት እንደምትወደ ስትል ማለት ነው። እናንተ ምን እያደረጋችሁ ነው? አንተ ስንት ብር ነበር ከኔን መውሰድ የፈለግከው? አንቺስ ደግሞ ምን አይነት ከሃዲ ነሽ? ይሄን ጉዳችሁንማ ለዓለም ነው ማሳየው። መስኪ እባክሽ ካሜራውን ዝቅ አድርጊና እናውራ። መስኪ ፕሊስ። ዝም በል። ድሮም ይሄ ልጅ ከሃዲ ነው ባለጌ ነው ሲሉኝ ለጥቅም ነው የቀረበሽ ሲሉኝ እንኳን አልሰማ ብዬ ነው። ጭራሽ እኔ ድራማ ትሰራላችሁ? ስሚ አንቺ ከሃዲ፣ ጓደኛ ነሽ ብዬ ስንት ሚስጥሬን ነግረሽ እንደዚህ ታደርጊኛለሽ? የጓደኝነት ትርጉም ይሄ ነው? በጣም ነው የምትገርሚው። እንደ ጓደኛዬ እንደ እህቴ ነበር የማይሽ። አንቺ ግን ከጀርባዬ እንደዚህ ታደርጊያለሽ አይደል? እኔ እንደማስበው አይደለም። ጠብቁ ሁለታችሁም ባልሰራላችሁ። ሳሚን ቶሎ ውረድና የሆነ ነገር አድርግ። የሆነ መፍትሄ ፍጠር። ቶሎ ውረድ። ምንድን ነው እያደረክ የነበረው? ከኔ ምን ጎሉ ነው ለመሆኑ እንደዚህ የምታደርገው? አጥፍተሃል? ይቅርታ ላድርግልህ አይደል? አጥፍተሃል። ቆይ ትንሽ አታፍርም? ቆይ ምን አደረኩ? ከኔ ምን አተህ ነው? ይሄ ሁሉ ግፍ ይገባኛል? እንዴት ቻልክበት ግን? በወደድኩ ሁሉን ነገር ላንተ ብዬ ትቼ በመጣው ይሄ ነው የሚገባኝ? መስኪ ተሳስቻለሁ። ምን ትሳሳታለህ? አንተማ ልክ ነው ያደረከው። ወይኔ መስኪ ጭራሽ እናንተ መጫወቻ ሆንኩኝ። እኔ ጭራሽ ከአንተ ጋር ስለ ሰርጋችን አስባለሁ። እዚህ የደገሳችሁልኝ ነገር ሌላ ነው። መስኪ አውቃለሁ ትልቅ ጥፋት ነው ያጠፋሁት። ነገሮቹ እንዳለ ሳላስባችሁ ነው የተፈጠሩት። እባክሽ ይቅርታ አድርጊ። ድጋሚ አትግደለኝ። ያላችሁን ነገር በሙሉ ሰምቻለሁ እኮ። ይሄ ሁሉ ነገር ለገንዘብ ነው? ለገንዘብ ብለህ ነው እኔን የቀረብከኝ? እሺ ቢያንስ እንኳን ተረጋጊናሽ መፍትሄ እንፈልግ እባክሽ። መፍትሄ? ይህን መፍትሄ ነው የምንፈልገው? ንገረኝ እስኪ ምን መፍትሄ? ፍቅረኛዬ ከገዛ ጓደኛዬ ጋር ተጋድማ አግኝቼው የምን መፍትሄ ነው የምፈልገው? እንደ ስራችሁማ ሁለታችሁም ሞት ነው የሚገባችሁ። ሞት። ታውቂያለሽ መስኪ ሰው ሆኖ ፍጹም የለም። እኔም ስሜት አሳስቶኝ ነው። እባክሽ ይቅርታ አድርጊ። እቺ ወራዳ ሴት ገንዘብ ፈልጋ ነው አይደል የመጣችው? አሁኑን ገንዘብ ስጣትና ከዚያ አስወጣልኝ። መሲ እሱ እስክትረጋጋ ድረስ አንቺ መሄድ አለብሽ። ወዴት ነው የምሄደው? ምንድን ነው እያልክ ያለኸው? ፎቶ አንስታናለች እኮ። ብትለቀው እኮ እኛ ተዋረድን ማለት ነው። በቁማችን መሞታችን ነው። ምን ማለት ነው? ያመሃል እንዴ? እች ሴት ብዙ ገንዘብ አላት፣ ብዙ ሰው አላት።
አንድ ሰው ደውላ ተናገረች ማለት አባቷ መጥፎ ሰው ነው፣ ያስገድልሃል። ያስገድልሃል? ሁለታችሁ ሞት ነው የሚገባችሁ። ሞት ያስገድልሃል ማለት እና ልጁ ላይ እንደዚህ አድርገህ ዝም ብሎ ማይህ ይመስልሃል? እሺው ምን ማድረግ ነው ያለብን? ስልኩን ተቀበላት፣ ምስጢራችን አስጠፋት። እንዴት ነው አሁን የምንቀበላት? ሁኔታውን እያየሻት አይደል? ወንድ አይደለም እንዴ? ቆፍጠን በል። ደግሞ ታውቃለህ እዚህ ስትመጣ ማንም ሰው ያያት ሰው የለም። ስለዚህ ከመሞትህ በፊት ማድረግ ያለብን ታውቃለህ። መሲ በጣም እየጨነቀኝ ነው። ስማ ሳሚ፣ እኔ ሴት ልጅ ነኝ፣ ምንም ሊያደርጉ ይችላል። ግን አንተ አባቱ አታውቀውም፣ በጣም መጥፎ ሰው ነው። ዝም ብሎ ማይህ ይመስልሃል? ይገድልሃል። እሺ ምን ላድርግ? መጀመሪያ ይህንን ፍርሃትን አጥፋ። ፎቶውንም እሷንም አስወግዳት። ከዛ እኔ እናንተ ተያይዘን እንጠፋለን። ሰማክ? ስማኝ፣ ስልኳ ላይ ብዙ ገንዘብ አለ። እሷን አስወግድካት ማለት ይህ ብር የኛ ሆነ ማለት ነው። መስኪ ስልኩን አምጪው። አልሰጥም። እባክሽ መስኪ፣ ሌላ ነገር ውስጥ እንድገባ አታርጊ። ስልኩን ስጪኝ። አልሰጥም አልኩ አይደል እንዴ? ምን እንደምታረጋለህ? ወይ ቅድም የቀረሽውን ነገር አጥፊ። ለምንድን ነው የማጠፋው? ይሄን ዝናህንማ ለዓለም ነው ማሳይልህ። መስኪ እባክሽ ስልኩን አምጪው ላጥፋው። ትሰማኛለህ? ለምን አታገቢውም ብሎ ለሚጠይቀኝ ሰው ሁሉ ነው ማሳይልህ ይሄን ጉድህን። እባክሽ ስልኩን ስጪኝ። ሌላ ነገር እንዳደርግ አታስገድጂኝ። ምን ልታረግ ነው? አንተ እኮ በቁሙ ሞታል። አሁን ምንም የማረግ አቅም የለም። እንዳትጠጋኝ መስኪ። ለቀኝ። መስኪ 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 ገደልኳት። ምን ብዬሽ ነበር? ሁሉም ነገር በእኔ ነው፣ በእኔ እጅ ነሽ ብዬሽ ነበር። ከዚህ በኋላ ሳሚም የኔ ነው፣ ገንዘብሽም የኔ ነው። አታውቂኝም ማለት ነው። አሁን ትልቁ ስራ ሰርተሃል። አሁን የቀረህ ማስወገድ ብቻ ነው። የምን ማስወገድ? አንድ ገብተንበታል። የኔ ፍቅር ማታ በመኪና ወስደን ወይ መቅበር ነው ወይ ወንዝ ውስጥ መክተት ነው። ከዚህስ? እዚህ ከተቀመጠችማ እኛ እንደገደልናት ይታወቃል። ስለዚህ ቶሎ ብለን መውሰድ አለብን። በቃ ስልኳ ላይ ብዙ ገንዘብ አለ። እሱ ወደ ራሳችን ትራንስፈር አድርገን ወደ ሌላ ሀገር መውጣት ነው። መሲ እየፈራሁኝ ነው። አንተ ቆፍጠን በል። ስማ፣ አንድ ደቂቃ ባወክንክ ቁጥር ችግር ውስጥ ነው የምንገባው። እሺ አሁን ምን ላድርግ? በቃ የሆነ ነገር አምጣና ጠቅልን እንጣላት። ቶሎ በል፣ ጊዜ አታቃጥል።
ተረጋጋ፣ አትጨናነቅ አልኩህ እኮ በቃ አንዴ ገደልከዋ በቃ እኮ ታዲያ እኔ ብቻ እኮ ነው ያየኋት። እኔ እኮ ነው ያለሁት። ሌላ ሰው ማን አየ? እኔ አታምነኝም እንዴ? ችግር የለውም በቃ እኔ ጨርሳለሁ። አሁን እሷን እዚህ መቆየቷ ብቻ ነው ችግር የሚያመጣብን። ገባ? ስለዚህ ማድረግ ያልኩን ነገር አድርግ። አትጨናነቅ፣ አትፍራ። ወይኔ ምን የሚያስፈራ ነገር አለ? በቃ አንዴ ሆኗል እኮ ገባክ አይደለ? ከዚህ ማን ነው? ማን ነው እንዴ? ሳሚሻ እንዴት ገባ? በበሩ ነዋ። ምን ነው? ለምን ፈልግ? ሳሚ ተረጋጋ እንጂ ምን ሆናል? ምንም አልሆነም። ለምን ፈልግ? ሳሚ አንድ ነገር ላስቸግር ነው። ከዚህ በኋላ ደግሜ ወደ ቤት መመለስ አልፈልግም፣ ግን አንድ እውነት ማወቅ እፈልጋለሁ። ይህ ምን እውነት? አልገባኝም። ማን እንዳለ አውቃለሁ። ሁሉንም እኔ ነኝ ያዘጋጀሁት ለፍቅር ስል። መስኪን አሳምናት ሊሆን ይችላል። ሳሚ አንድ እውነት ግን ካንተ እፈልጋለሁ። ቆይ ከመስኪ ጋር ያላችሁ ነገር ምንድን ነው? አልገባኝም። የኔ ፍቅር ማና አሁን አረጋግጫለሁ። አየህ አይደል የኔን ፍቅር ገፍታ ሳሚ ስትል የነበረው ለዚህ ይቺ ነው። ወንድሜ ተረጋጋ። ስትጀመር ያንተ ፍቅረኛ ችግር አለባት። ባለትዳር ወንድ ላይ ነው ፍጥም ያደርጋት። የዛን ያህል እንኳን አይደለችም። ይልቅ አሁን ጥሪያት። ማንን? መስኪን። እሷ እኮ የኛ ፍቅር አይታ አብዳ ሄደች። ሄደች? ወዴት? ቤት? ምን አውቄ። እያለቀሰች ቦርሳዋን ይዛ ነው ሄደች። እንዴ ቤት በኩል ሄደች? እኔ እዚህ እየጠበቅኳት ነበር። እኔ ምን አውቃለሁ። እባክህ እንድለምነህ ከዚህ በኋላ እኛ ጋር አትምጣብን፣ ንገራት። ስማ ግን አንተ ለምንድን ነው እንደዚህ ያደረገው? ራሷ ናት ያስቸገረች። እያወቅህ የኔ ፍቅር ታማኝነትህን ከወደዋለሁ። በጣም ነው የምወደው። ይልቁ ተናዳ የሆነ ነገር ራሷ ላይ እንዳታደርግ ድረስባት። ብትሄድ ይሻላል እዚህ ቆመ ከመታወራ። ልክ ነሽ። የት የምትሄድ ይመስልሻል? እዚህ እንዳለች አውቃለሁ። ከደበቅበት ቀጥ ብላ አውጣት። ብሩኬ ተረጋጋ። ሳሚ ነው የገደላት። እኔ የማውቀው ነገር የለም። ገላታል። ሳሚ ገላታል። እባክህ ልቀቀኝ። እኔ ምንም ያደረኩት ነገር የለም። እባክህ ልቀቀኝ። እሱ ሳሚ ነው የገደላት።